442 አክብሮታይ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች እነሆ የዕለቱን ሰበር መረጃዎች ወደ እናንተ እናደርሳለን። በቅድሚያም አበይት ነጥቦች። በአማራ ክልል መንገዶች ጭር ብለዋል። አብዛኛው አካባቢ አዋጁን ተግባራዊ በማድረግ እየፈጸመ ይገኛል ተባለ። ከምርጫ ጋር ተያይዞ በአማራ ህዝብ ደም ላይ ምርጫ አይካሄድም በማለት ህዝቡ ወደ ምርጫ እንዳይንቀሳቀስ የተደረገው አዋጅ ይፋዊ ትግበራ ተጀምሯል። ፋኖ በተለያዩ ግንባሮች ውጊያ አድርጓል። ዝርዝሩን እንመለስበታለን። ትግራይን ለመገንጠል ጊዜው አሁን ነው ተባለ። አንዳንድ የትግራይ ቀድሞ ታጋዮች ይህንን አጀንዳ ጠንከር አድርገው ይዘውታል፣ እንመለስበታለን። የኦሮሞ ነጻነት ሰራዊት በመላ ኦሮሚያ መንገዶች ሁሉ ዝግ ሆነዋል በማለት አወጀ። በኦሮሚያ ክልል ከአምቡላንስ በስተቀር ማንኛውም ተሽከርካሪና ብዛት ህዝብ ጭኖ የሚንቀሳቀስ ኃይል መንቀሳቀስ አይችልም ተብሏል። ኢትዮጵያ $1 ቢሊዮን ዕዳ እንድትከፍል ተወሰነባት። ድርድሩ ከሽፏል። የትግራይ ክልል የአሰብ ወደብን መጠቀም ጀመረች። ከሁለት ቀን በፊት ግንቦት 22 2018 ከአሰብ የተነሳው የነዳጅ ጫኝ ቦቴ በአዲዳአሮ በኩል ትግራይ ገብቷል። ትግራይ ክልል የገጠማትን የነዳጅ እጥረት ለመቅረፍ ጽምዶን አንድ ደረጃ ከፍ በማድረግ አሰብ ወደብን መጠቀም ጀመረች። እንመለስበታለን። በኦሮሚያ ሰላሌ አካባቢ የአማራ መንገደኞች ላይ የእገታ ወንጀል የሚፈጽሙ ሰዎች ማንነት ታወቀ። የታጋቾች ቤተሰቦች አጋለጡ። ፖሊሶችና የኦሮሚያ አድማ ብተና እዚህ ውስጥ ያላቸው ሚና ግልጽ ሆኗል። በዝርዝር እናየዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። የአፋብን የመንገድ መዝጋት አዋጅ ያለበት ሁኔታ አፈጻጸም ምን ይመስላል? የአማራ ፋኖ ከግንቦት 21 2018 እስከ ግንቦት 25 2018 ድረስ በማንኛውም የአማራ ክልል ግዛቶች ውስጥ መንገድ የመዝጋቱን አዋጅ አውጆ ተግባራዊ ማድረግ መጀመሩ የሚታወስ ነው። በዚህ መሰረት በተለያዩ የአማራ ቀጠናዎች አፈጻጸሙ ያለበትን ደረጃ መረጃ ይዘን መጥተናል። በሰሜን ወሎ ቀጠና የህዝብ ማመላለሻ ትራንስፖርት ከ85% በላይ የተዘጋ ሲሆን አልፎ አልፎ በፓትሮል እየታጀበ የህዝብ ጉዞ መኖሩ ታውቋል። ከወልዲያ ወደ ጋሸና ባህር ዳር መስመር፣ ከወልዲያ ላሊበላ፣ ከወልዲያ ወደ ቆቦ እና ወደ ሌሎች አካባቢዎች ሙሉ በሙሉ ቆሟል ተብሏል። ምንም አይነት የትራንስፖርት ተሽከርካሪ አይጓዝም ተብሏል። ነገር ግን ከወልዲያ ወደ አላማጣ ቀጠና፣ ከቆቦ ወደ አላማጣ፣ ከቆቦ ወደ ሐራ ገበያ በእጀባ ሰው እየተንቀሳቀሰ መሆኑን ተገልጿል። በጎንደር ቀጠና ከጎንደር ወደ ደባርቅ፣ ሁመራ አልፎ አልፎ በፓትሮል በመታጀብ ጉዞ እንዳለ ተገልጿል። ከባህር ዳር ጎንደር፣ ከባህር ዳር ወደ ሞጣ እና ዳንግላ መስመር ወታደራዊ ፓትሮሎች እንቅስቃሴ ከፍ ብሏል ተብሏል። በደቡብ ጎንደር ደብረ ታቦር ወደ እስቴ፣ ወረታ፣ ጋይንት የፓትሮል እንቅስቃሴዎች በብዛት ይታያሉ ተብሏል። የጦር ግንባር ዜናዎችን በሚመለከት በሰሜን ወሎ ቀጠና በራያ አላማጣና በራያ ቆቦ፣ አማያ፣ ባይባዋ፣ ጊጭሮ፣ የደሮ፣ ጮቢበር ጨምሮ በዛ አካባቢዎች ላይ ከባድ ውጊያ ተከፍቷል። በከባድ መሳሪያ ጭምር የታገዘ ውጊያ እየተካሄደ ነው ተብሏል። በደቡብ ጎንደር ቀጠና የደፈጣ ጥቃቶች ተፈጽመዋል። ከንፋስ መውጫ ወደ ደብረ ታቦር በሚወስደው መስመር ሳሊ አቅራቢያ አህያ ጥላት በምትባል ቦታ በተጣለ ደፈጣ ድንገተኛ ጥቃቶች ተፈጽመዋል። የደረሰው ጉዳት አልታወቀም። በደቡብ ወሎ ምዕራብ ቀጠና ከላላ ወረዳ እና ቦረና ሳይንት ወረዳዎች እንዲሁ ግጭቶች ተስተውለዋል። ወደ ቦረና ሳይንት መሄጃ መንገድ ገነቴ ከተማ በምትባል ቦታ ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። ሰምቦ በተባለችው ቦታ ላይ ውጊያ ከተደረገ በኋላ ፋኖ ቲልትራ የተባለችውን አነስተኛ ከተማ ተቆጣጥሯል። የሚሊሻና አድማ ብተና ካምፖችን ተቆጣጥሯል። በቦረና ሳይንት መካነ ሰላም ከተማ ከትላንት ማለዳ ጀምሮ ውጊያ ቀጥሏል። በመካነ ሰላም ከተማ አባይ በር ወደሚባለው ወይም ደግሞ መቅደላ በምትባል አካባቢ ከፍተኛ ውጊያ አለ። አምቡላንሶች የቆሰሉ መከላከያና አድማ ብተና ኃይሎችን ወደ ሆስፒታል ሲያመላለስ መመልከታቸውን የአይን እማኞች ገልጸዋል። በተጨማሪም መንግስት አዳዲስ ወታደራዊ ስምሪቶችን እያደረገ ይገኛል። ተጨማሪ ኃይል ወደ ልዩ ልዩ ቦታዎች እያጓጓዘ ነው ተባለ። የመከላከያ ተጨማሪ ኃይል ከደሴና ጊምባ በመነሳት ወደ ከላላና ቦረና ሳይንት፣ ተንታና መቅደላ ወረዳዎች እያስገባ ነው ተብሏል። በደቡብ ጎንደር ከ30 በላይ ተሽከርካሪዎች ሙሉ ወደ ጋይንት፣ ስማዳ፣ እስቴ ወረዳ፣ ላሊበላ
ራያ፣ ቆቦ፣ ጋሸናና ዙሪያው እየተሰማራ ነው ተብሏል። በምዕራብ ጎጃም ዞን ሰከላ ወረዳ መከላከያ የሌሊት ማጥቃት በማድረግ ፋኖ ይዞታዎችን መክበቡ ይታወቃል። በዚህ መሰረት የፋኖ ኃይሎች ከበባውን ሰብረው ወጥተዋል ተብሏል። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ተባለ። የኤርትራን ፈለግ መከተል አለብን። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር የህዝብ እና የሀገር ሀብት በመዝረፍ ተከሰው ታስረው የነበሩት ከሸዋ ስንዴ የማትለምን አገር ትግራይን እንፈጥራለን በሚለው አነጋገራቸው የሚታወሱት ሜጀር ጀነራል ክንፈ ዳኘው ከእስር ተፈተው መቀሌ ከገቡ በኋላ ዛሬ የትግራይን ከኢትዮጵያ የመገንጠልና ሉዓላዊ አገር የማድረግ አጀንዳ አበክረው እያንቀሳቀሱ መከሰታቸው ተሰማ። ጀነራሉ በሰጡት መግለጫ ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታወጅበት ትክክለኛው ጊዜ አሁን ነው ብለዋል። ኢትዮጵያዊነት በሽታ ነው ሲሉ ገልጸዋል። ሜጀር ጀነራል ክንፈ ከዚህ በኋላ በምንም መልኩ የኢትዮጵያ ፌዴሬሽን አካል ሆና ትግራይ መቀጠል የለባትም ብለዋል። አሁን ላይ ከኢትዮጵያ ጋር የሚያገናኛት ምንም ነገር የለም ሲሉ ተከራክረዋል። አክለውም የትግራይ ህዝብ የኤርትራን ፈለግ መከተል እንዳለበት በመጥቀስ ሻዕቢያ ደርግን ታግሎ የኤርትራ ህዝብን ነፃ እንዳወጣ እና ነፃነት ወይም ባርነት በሚል ህዝብ ውሳኔ ሀገሪቱን እንዳረጋገጠ ሁሉ አሁንም በዶክተር ደብረጽዮን የሚመራው ህወሓት የትግራይ ሀገርነት በተመሳሳይ መንገድ ማረጋገጥ አለበት ሲሉ ጥሪ አቅርበዋል። ይህ የጀነራል ክንፈ ዳኘው ውትወታ በብዙዎች ዘንድ ከፍተኛ መነጋገሪያ እና አሳዛኝ አጋጣሚ ተደርጎ እየተወሰደ ይገኛል። በተለይ የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ታሪክ ውስጥ ግንባር ቀደም እና ታሪካዊ ሚና የተጫወተ መሆኑ በመካድ ጉዳዩን የመገንጠል ጽንፈኛ አቋም ባላቸው አካላት እጅ መውደቁ ብዙዎችን እያስቆጨ ይገኛል። በሌላ በኩል ይህንን የመገንጠል አጀንዳ አጥብቀው የሚቃወሙ በርካታ የትግራይ ወጣቶች፣ አንጋፋ የፖለቲካ መሪዎችና የጦር ጀነራሎች መኖራቸው ይታወቃል። ይሁን እንጂ እነዚህ የሰላምና የአንድነት ኃይሎች አሁን ላይ በትግራይ ውስጣዊ ጉዳይ ላይ ተጽዕኖ የመፍጠርና የመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኞቹ በክልሉ ካለው ውጥረትና ዛቻ በመሸሽ በአሁኑ ወቅት አዲስ አበባ ከተማው እንደሚገኙ ተመልክቷል። የጀነራል ክንፈ ዳኘው ዳግም መከሰትና የትግራይን መገንጠል በይፋ ማቀንቀን በሀገሪቱ ሰላምና አንድነት ላይ ምን አይነት አደጋ ያመጣል? የህወሓትስ ቀጣይ አቋም ምን ሊሆን ይችላል? የሚለው ላይ ሀሳባችሁን በአስተያየት አስቀምጡልን። ኦላ የኦሮሞ ነጻነት ሰራዊት ከምርጫ ጋር በተያያዘ ያወጀው የትራንስፖርት እንቅስቃሴ እገዳ ይፋ ሆነ። ኦላ ባስተላለፈው የትራንስፖርት እንቅስቃሴ እግድ ከትላንት ግንቦት 21 2018 ዓ.ም ጀምሮ ሲሆን እገዳው ለአንድ ሳምንት የሚቆይና በመላው ኦሮሚያ ውስጥ የትራንስፖርት እንቅስቃሴ እንደተከለከለ አሳውቋል። ከአምቡላንሶች በስተቀር ማንኛውም ተሽከርካሪ ኦሮሚያ ውስጥ መንቀሳቀስ እንደማይችል በጥብቅ አሳስቧል። የኢትዮጵያ $1 ቢሊዮን ዕዳ ድርድር ከሸፈ። ኢትዮጵያ ከፍተኛ የዕዳ ክምችት እንዳለባት ተገለጸ። የዕዳ ሽግሽግ እንዲደረግላት ለረጅም ጊዜ አበዳሪዎች ጋር ድርድር ስታደርግ የነበረች ሲሆን ይህ የዕዳ ሽግሽግ ድርድር በአበዳሪዎች እና አጋር አካላት እምቢተኝነት ምክንያት እንደከሸፈ ተነገረ። በመሆኑም አገራችን ከፍተኛ የዕዳ ክምችት ጫና ስር መውደቋ በቀጣይ ዜጎች ላይ የሚያመጣው ኢኮኖሚያዊና ማህበራዊ ጫናዎች ከወዲሁ አስጨንቋል ተብሏል። ትግራይ ክልል የአሰብ ወደብን መጠቀም ጀመረች። የዶክተር ደብረጽዮን ህወሓት ወደ መንግስታዊ ስልጣን ከተመለሰ ሳምንታት ተቆጥረዋል። ይህን ተከትሎ ህወሓት አንዳንድ ከክልል መንግስታት የማይጠበቁ ድርጊቶችን ሲፈጽም ቆይቷል። ከነዚህም መካከል አንዳንዶቹ ለኤርትራ ህዝብ እንኳን አደረሳችሁ መልእክት ልከዋል። በሳውዲ አረቢያ መንግስት የዜጎች ደህንነትን በሚመለከት ደብዳቤ ልከዋል። ሌሎችንም ህገወጥ የሚባሉ ከክልል መስተዳድሮች የማይጠበቁ ድርጊቶችን ሲፈጽሙ ቆይተዋል። አሁን ደግሞ የአሰብ ወደብን በመጠቀም ነዳጅ ወደ ክልሉ ማስገባት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ትግራይ የሚገቡ የነዳጅ አቅርቦቶች መጠናቸውን እንዲቀንስ ወይም ደግሞ ሙሉ በሙሉ እንዲቆም በማድረጉ የቀድሞ የትግራይ ጊዜያዊ አስተዳደርም ሆነ አሁን ያለው የዶክተር ደብረጽዮን መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልሉ ውስጥ ያለውን እንቅስቃሴ የማስተጓጎል የትራንስፖርትና የዕለት ተዕለት ኑሮን በእጅጉ አጎሳቅሎ እንደነበረ አይካድም። ይሁን እንጂ ሁኔታውን ለመቀየር በሚል በተወሰደ አዲስ እርምጃ ሰሞኑን ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩ ተሰምቷል። እንደተገኘው መረጃ ከሆነ ነዳጁ ከአሰብ ወደብ በመነሳት ወደ አዲዳሮ
ወደ ተባለችው የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያ ወደ ሌሎች የትግራይ ክልል ከተሞች መሸጋገር ጀምሯል ተብሏል። ይህ አዲስ የነዳጅ መስመር ለክልሉ እፎይታን እንደሚሰጥና የዕለት ተዕለት እንቅስቃሴውን እንደሚያቀላጥፍ ይጠበቃል። ከዚህ ጋር በተያያዘ በትግራይ የሚገኙ አመራሮችና የመንግስት አካላት ከዚህ ቀደም ከኤርትራ ጋር አዲስና ጽምዶ ተብሎ በተገለጸ ግንኙነት መሰረት የኤርትራ አሰብ ወደብ የመጠቀምና አስፈላጊ የሆኑ የቁሳቁሶችን ወደ ክልሉ የማስገባት ስምምነት ተጨባጭ ውጤት ሊሆን እንደሚችል የሚጠቁሙ አስተያየቶች አሉ። ከጎጃም አዲስ አበባ የሚጓዙ መንገደኞች ላይ ሰላሌ፣ አሊዶሮ እና የተለያዩ ቦታዎች ላይ የእገታ አደጋ ሲደርስባቸው ከጎጃም አዲስ አበባ የሚጓዙ መንገደኞች ላይ ሰላሌ አካባቢ የሚደርስባቸው እገታ ለረጅም ጊዜ የቆየ መሆኑ ይታወቃል። ነገር ግን የአጋቾቹ ማንነት ሳይታወቅ መቆየቱም ከዚሁ ጋር ተያይዞ ይነሳል። የአጋቾችን ማንነት በሚመለከት የመንግስት የጸጥታ ኃይሎች አርቲፊሻል ጸጉር በማድረግ በተጠና ሁኔታ የተቀናጀ እንቅስቃሴ በማድረግ እንደሚያግቱ የታጋች ቤተሰቦች ገለጹ። የሶስት ታጋቾች ቤተሰቦች በትናንትናው ዕለት ወደ ፊቼ በመሄድ ከአጋቾች የተጠየቁትን 1.5 ሚሊዮን ብር ባንክ ለማስገባት ሲንቀሳቀሱ አጋቾቹ ከመንግስት ፖሊስ ጋር ባላቸው ትስስር የታጋች ቤተሰቦችን ይዞ የኛን ድርሻ ሳትሰጡን ገንዘቡን ለአጋቾቹ ብቻ ለነሱ ገቢ አታደርጉም በማለት የ1.5 ሚሊዮን 1/3 የሚሆነውን የኛ ድርሻ ስጡን ብለው 500 ሺህ ብር ከታጋች ቤተሰቦች ፊቼ ከተማ ውስጥ የፊቼ ከተማ ፖሊስ አዛዥ ተቀብሏቸዋል የሚል ዜና ተሰምቷል። የኛን ድርሻ ወስደናል ብለው ለአጋቾችም ደውለው ተናግረዋል በማለት የታጋች ቤተሰቦች ገልጸዋል። እነዚህ የታጋች ቤተሰቦች ሚስጥር እንዳያወጡ በሚል አሁን ፊቼ ከተማ ታስረው ይገኛሉ። የእገታ ስራውም የሚሰራው በፈረቃ እየተቀያየሩ መሆኑ ታውቋል። በከተማው ያሉ ፖሊሶችና የኦሮሚያ አድማ ብተና ኃይል ተራ በተራ እየተፈራረቁ ይህን እገታ ስራ በመስራት ገንዘብ እየሰበሰቡ እንደሆነ የመረጃ ምንጮቻችን እየገለጹ ይገኛሉ። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ